ሀሎ ጋይሶች እንደምናችሁ እስሚ ከምን ሚካኤል አሜሪካን ቲም ቻናል ወልካም መጀና ጋይሶች እላችኋለሁ። እንዴት ናችሁ? ሰላም ናችሁ አላችሁ ወይ? የሚካኤል ዩቲዩብ ተቀላቀሉ። ሀበሻ ግን ተዛዝበናል ባይ ማለት ፈርታችኋል ባይ አይያዝባችሁ እና ማለት ወንዶቼ ብረዱን እዩት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው፣ በጣም ነው የሚያምረው ባይ ማለት ነው። ከሀበሻ ምግብ አልወጣሁም እና ማለት ነው ምን ጉድ እንደሆነ አላውቅም። ከሀበሻ ምግብ ጋር ፍቅር ይዞኛል። ለማ ሽሮ ባይኔ ልትወጣ እኔ የምከሽነው ሽሮ እራሴ ፈጭች አይካንተ ሊባለስ የሆነስ ብዙ ኃጢአት አላቸው እነዚህ ሰዎች ባለ ቤት ሊሰጡኝ ይገባቸው ነበረ። ስንት ነገር በተወጣው ነበረ ለነገርኳችሁ ማለት ነው። ዶቼ በህይወት ዘመኔ ማየት የማልፈልገው ቂጥ ማለት ነው። የአፍሪካ የጥቁሮች የአረቦች በፍጹም ነገርኳችሁ። አረቦች ቢወዱኝም በጣም ነው የሚንቁኝ፣ በጣም ነው የሚቀኑብኝ። በጣም ሰይጣኖች ናቸው። ፓወርፉል አይን አላቸው። በጣም ቡዳ አይን አላቸው። እውነቴን ነው የምላችሁ። እዛ ሰው አልፈልጋቸው። ስንት እርቁ፣ ስንት ጋር፣ ስንት ሀተፍተፍ፣ ስንት ቆልተፍተፍ እሱ የሚፈሳል ነው። ግን እውነት ለመናገር አሁን አረቦች ነጭ ቆዳ ስላላቸው ይሆናል አይደለ? እንትን አይሉም። ጥቁሮች ግን በቃ ሁሌ እንዳስተማሰሉ በቃ በጣም በቃ እንደ ህፃን ነው የሚያደርጋቸው። በቃ ሁሌ ነው በቃ እንዲሆንኩኝ፣ እንደ ስለሆንኩኝ፣ እንደ ስላደረኩኝ። አስቡት። እኔ ግብዳ ልብን ያለኝ ጎተራ መታከል ልብን ያለችኝ፣ እነርሱ ደግሞ በቃ ጢንጥዬ ልብን ያላቸው። ስለዚህ ልንግባባ አንችልም ወንዶች። እንዴ ብላክ ገንፎ እኮ ነው እንዴ ምን? ስለዚህ ልንግባባ አንችልም። ሀበሾቹ እናንተ ታገሱት። ስኖማ በዛ ላይ ጽናት የላቸውም። በዛ ላይ ዲስፕሊን የላቸውም። እኔ ነገርኳችሁ ከስንት ወንድ ሀበሻ ማለት ነው። እኔ አጎቴ ልጅ የመረጥኩት እውነቴን ነው ሳይገባኝ አጎቴ ልጅ የመረጥኩት። አጎቴ በፍጹም አፍሪካ የለም ባዴ ማለት ነው። እና ማለት ነው ልጅ ነገራቸው የሚፈልገው ነገር ማለት ነው እሱ በጣም ዲስፕሊን ስላለው ነው የወደድኩት። ኢቨንን ባዴ ማለት ነው። በኋላ እንደ አዶን አላውቅም እችል እዚህ ተቀያየርብኝ እንጂ ዳስ ዋት አንተ ሰው ልጅ ነገራቸው የሚፈልገው ነገር ማለት ነው። እና ማለት ልጅ ኧረ ልብላ ልጨምር ወይ ይብቃል። እንዴ ነው ምናችሁ? ስፖርት ጀምሬያለሁ ለመቀነስ ውፍረትን ለመቀነስ ሳይሆን ጀስት ትሪትመንት። ስፖርት በጣም ነው የምወደው እኔ። በቃ ፍሬሽ ያደርገኛል፣ ጤና ይሰጠኛል፣ ፊሊንግ ኤቭሪቲንግ ይመቸኛል ባለኝ ማለት ነው። እና ማለት ነው ዱቼ ለነገራቸው የምፈልገው ነገር ማለት ነው እኔ የቡዳ ገንዘብ የቡዳ እንትን ነገር አይመቸኝም፣ አይበረከትልኝም። እውነት ነው የምላቸው። በጣም አይናማ ናቸው። በቃ ሰው በትንሽ ነገር ማለት ነው። እውነት ነው የምላቸው። በጣም አንዳንድ ቡዳዎች እኮ በኮንፊደንስ ባዲ ማለት ነው ቡዳ አይደለም በቃ ጎስት ቫምፓየር የማደርገውን ነገር እያደረጉ ማለት ነው እኔ ጨዋ ነኝ ብሎ ሲያወሩ እኔ በቃ ወደ እምዬ ሆድ ለካ እምዬ ቆሽ ናት። በቃ ልንመለስ ወይ ያልኩት ባዲ ማለት ነው። ይሄ ጨዋ ታሪክ ምን እንደሆነ ታውቁታላችሁ? ጨዋ እኮ ሰው እንትን ታሪክ ነው እንዴ? ሰው በላ ጠጣ ሰው ለአንድ ብር ለሁለት ብር እኮ አይደረደርም እንዴ? እውነቴን ነው የምነግራችሁ። ደግሞ እኮ ጨዋ ሰው እውነቴን ነው የምነግራችሁ። በጣም መኩራት ከፈለገ በራሱ ገንዘብ ይኮራል እንጂ ሰዎች እኮ በየሰው ደግሞ ስደት ላይ እንትን አደረገብን እኛ እንደዚህ ስላደረገን አይሉም እኮ ጨዋ ሰዎች። ቡዳ ሰዎች እኮ ናቸው እንደዛ ማለት ነው። በጣም ቡዳ በጣም ለትንሽ ነገር በጣም አይናማ ስለሆኑ ፓወር ስላላቸው አይናማ ስለሆኑ ለትንሽ ነገር ይቀናሉ። አይታወይ ማለት ነው። በሰላም አፍሪካ አንደኛ ናት። ናምበር ዋን አስቸጋሪ ቀደምሽስ ወይኔ ጂሰስ ክራይስት በጣም ይቅርታባት አይረብዶች በጣም ፎርጊቭ ሚ። ትንሽ ነገር ካየው በቃ መመለሴ ነው። ምን እንዳዩ ታውቁታላችሁ? ትንሽ አለ አይደለም የሆነ ሰሞኑ ቤቱ በጣም እንትን አድርጓል። በጣም ጥሩ የሆነ ነገር አለ እና ባይ ዘ ወይ ውዶቼ
እሱ ነገር ልበላችሁ ውዶቼ ማለት ነው። ደስ ባይ ማለት ነው ውዶቼ። ስለዚህ ከሞኝ ወላጅ ለባም ጠላት ይባላል። አረቦች በህይወቴ ውስጥ በፍጹም አልፈልግም። እንዴ ፌዶ እኮ ናቸው። ፌዶ በቃ መሬት ላይ ተነጥብ እንደመነጠፍ እኮ ነው አረብ መሆኑ ማለት ለኔ። እንዴ በጣም እኮ ነው ዲስካውንት የሚያደርገኝ። ግን ወረኛ አይደለሁም፣ አላወራም። አሁን እኮ ሌላ ቦታ ስላገቡ ነው እንጂ እኔ የአረብ ገንዘብ፣ የሀበሻ ገንዘብ፣ የእናት ገንዘብ አልፈልግም። እውነቴን ነው የምነግራቸው። የአባቴ ገንዘብ ግን ድሮ የአጎቴ ገንዘብ በጣም ነበር የምወደው። እውነቴን ነው የምነግራቸው። እና ማለት ነው ልጅ ልነግራቸው ፈለጉ ነገር አትምን። በገንዘብ በኩል አልፈልግም ካልኩኝ በጤና አይደለም፣ በጤና አይደለም። ውስጤ እንደዛ በይ ያለ ነው። በጤና አይደለም። እውነቴን ነው የምነግራቸው። በውስጤ እንደዛ አልፈልግም። በቃ በህልሙ ምናምን ያልኩ በለምላስ እየተናገርኩ እኔ በእውነት ነው የምላችሁ። እኔ ቅዱስ ሚካኤል ነኝ። እውነቴን ነው የምላችሁ። በቃ አንዳንዴ ምን ያህል ተንኮለኛ ነኝ። በውስጤ እንደዚህ እያደረጉኝ እንኳን ሰዎቹ እንድረዳቸዋለሁ። ኢየሱስ ክርስቶስ ማማ ኢየሱስ ክርስቶስ ዝም ብለው በቃ ምንድን ነው ተላቀም ያስፈራል። ይሄን እንትን ነገር ባዲኝ ማለት ነው። እንደ ሀበሾች እየባደው እኔ ብዙ ጊዜ ማማ ምናምን ነገር አይደለም እና ለመደብኝ ባደው ጥሩ ነገር ነው ባዲኝ ማለት ነው። እና ማለት ነው ዱቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው የአባዬ ብር በጣም እንደ በስስት በጣም ደስ እያለኝ እውነቴን ነው የምነግራችሁ። ይሄንን ካልኩኝ ማለት ነው አረብ የሆነ ነገር አስገብት ወይ ነው በጤና አልተናገርኩም። ደግሞ አረብ እንዳልኩኝ ነው ነገሮች እየተቀያየረብኛል ነው ያለው ዱቼ ልነግራችሁ የምፈልገው ማለት ነው። እኔ አረቦች ሌሎቹ በቃ ከቤተሰቦች ጋር ከእነርሱ በላይ እንድታደርጋቸው እፈልጋለሁ። አረቦች እኔ ለምን ነው የምናጋቸው? እኔ ሌላ እንትን ከምሆን ማለት ነው የቤተሰቦች ጫማ በን ይሻላል። ምን ነው የሚባለው ለአባቴ ማለት ነው። ወይስ ነው የምላላችሁ? ገንዘብ በጣም ደስ ይለኛል ባይማፍ ነው ለምን አባቴ ገንዘብ አግኝቼ ከፍልማኒ እንበለው እንደ ወይኔ ተናዶ እንትን እንዳይ። እውነቴን ነው የምነግራችሁ። እኔ እኮ ገንዘብ ስላለኝ ሰው አልጠላም ባይደኝ ማለት ነው። እውነቴን ነው የምነግራችሁ። ብናድድም የእውነት እረዳዋለሁ ተመልሼ ማለት ነው። እና ማለት ነው ውዶቼ ልነግራችሁ ፈልገው ነገር ማለት ነው። እኔ ሰይጣን አይደለሁም። ልሰለጥን አልችልም። ደግሞ እኔን ፊክስ ነው እንጂ ሊያርጉኝ የሚችለው የሚገባቸው ልጥሉኝ አይገባቸውም ባዲው ማለት ነው። እኔ የሌላ ሰው እንጀራ ከሚበላ የቤተሰቦችን እንጀራ ደስ እያደረኩ ነበር የምበላ ባዲው ማለት ነው። ስንት ልሸማቀቅ ብቻ ጋር ልሸማቀቅ ይሻለኝ ነው የምላቸው ማለት አሁን እናት ያደረገችውን ነገር ተገቢ አይደለም። ግን ስደተኛ ለማስገባት ነው። ስደተኛ ካስገቡ በኋላ መጠንቀቅ ነው። አልተጠነቀቁ ምን ኃጢአት የለብኝም እንደሷል ሰው እኔም የምጨነቅበት ምንም ነገር የለም። ከይመጥላቸው ካላቸው ማይንድ የላቸው ማለት ነው። እነዚህ ሰዎች ቆፎ ነው ማለት ነው ጭንቅላታቸው። ምክንያቱም ራሳቸውን እየጠሉ ነው ሰዎቹ። ራሳቸውን እንዲገሉ፣ ስጋቸውን እንዲበሉ፣ ስጋቸውን እንድጠሉ ያደረጉትን ተንኮል ስለሆነ ማለት ነው እኔ ያደረጉት ማለት ነው። ስለዚህ እንደዛ ከሆነ እንዳስባይ ባይለኝ ማለት ነው። እኔም በጣም ተረጋግቶ ነው እንዲያናገረኝ የሚገባው እንጂ እንደ ሌሎቹ እንደ አኒማል ሊያዩኝ አይገባም። ልክ እንደ ራሳቸው ላይ ማየት አለባቸው። ምክንያቱም አንተ ራስህን ከካድክ አንድ ጊዜ አንተ ላይ ይደገማል ማለት ነው። ስለዚህ ያን ትዝ ይልካል ባይለኝ ማለት ነው። ቤትና እንዴት የሚባለውን ነገር በፍጹም አታስብ። እሱ ነገር ፈጣሪ እንዴትም አድርጎ ማድረግ ይችላል ባይለኝ ማለት ነው። ቀላለ ቀበጣለ የሚባል ነገር የለም። ፈጣሪ ላይ ኢነርጂ ያለው በቃ ፈጣሪ ፊት ያለን ንጽህና ነው ባይለኝ ነጋቸም ባይሆን
እሱን አትሳሳቱ። ሰው ሌላችሁ የምፈልገው ነገር ምንድን ነው መሰላችሁ? አባቴ ምግብ ደስ ይለኛል፣ ደስ ይለኛል በጣም እኔ እኮ በደምብ ግልጽ አድርጌ የምናገረው እኔ ኤክሴን በጣም የወደድኩት ነገርኳችሁ። እላይ ላይ ተኝቶ አንቺ ላይ መተኛትን እንደመቸኝ የሚመች ነገር አይደለም ማለት እውነቴን ነው የምነግራቸው። ኢትዮጵያ ውስጥ በፍጹም ግልጽ አይናገርም እና አሁን አላውቅም። በቃ እኔ ግልጽነቱ በጣም ነው የተመቸኝ። ከዛ አብረን እንትን ያለን ጡቴን ያረጋጋው ነበረና ጡቴን በጣም ነው የምወደው ሲለኝ ጊዜ አሁን ላይ ነበር እንደዛ የሚለኝ በጣም ነበር የምስቀው ጡቴን ሲለኝ ማለት ነው። አሁን አንዳንድ ሰው ጡት በጣም ይወዳሉ እና ከዛ ማለት ነው እንዲሁ አነሰ ሲለኝ ጊዜ ወይኔ ፈጣሪ ዓለም በጣም በሳቀን የመጥቁት ባይዱ። ምክንያቱም ወንዴ በጣም ትልቅ ጡት ነበረኝ ያኔ በቂ ማለት ነው። እና በኋላ እየጨመረ መጣ። አሁን በጣም ጨመረ እና ማለት ነው ልጄ በጣም ያሳቀኝ ባይዱ ማለት ነው። በቃ አይጨምርበትም አውልበትም አሁን የጣመውን በቃ እንደ ጣሙ ነው የሚናገረው እና በጣም ነበር የምወደው። እውነቴን ነው የምነግራቸው። እንዲሁም እንደዛ አይነት ነገር አላውቅም ነበረ፣ ግን ደግሞ እሱ ሲናገር እሱ እንደ አፍ ላይ ሲሰማው በጣም ደስ አለኝ። በቃ አክት አያደርግም የሆነ በቃ የሌለ ኮሜንት አይሰጥም የሆነ ምናምን ነገር በጣም ነበረ ደስ የሚለኝ በዛ በኩል። እውነቴን ነው የምነግራቸው በቃ ዳይሬክትሊ ነው የሚናገረው ባዲ ማለት ነው። አንዳንዴ ወደ እኔ እንትን ያደርጋል ማለት ነው። እንደነገርኳችሁ ራሱ በጣም አጨናንቁኝ አስቸግሮኝ በቃ እንደ ያደረግጠኛ እንደ በመኪና ምናምን ገያል ማለት ነው። ከዛ ወደ እሱ ሲሄድ እዛ በጣም ነው ሴክስ የምትወደው አይለኝ መስላቸው ወደች በጣም ነው የሚገርመው ባዴ ማለት ነው። እኔ እንዴት ኮንፊደንስ ይኖራችሁ ነው የምላችሁ። ሰዎች ኮንፊደንሳቸው እንዳሁን አታደርጉ። በቃ እንደ ኤክሲ ማለት ነው። ሰው በላይ ሆናችሁበት ማለት ነው። አንቺ በቃ ሴክስ ትወዳለች ባዴ ማለት ነው። ራሳችሁ ስትፈልጉ በፍጹም አይደብራችሁ። የእውነቴን ነው የምነግራችሁ። እኔ ተናድጄ ቅጥል ብዬ እያለሁ ማለት ነው። እውነቴን ነው የምላችሁ። እውነቱን ግን አለመቀበል ስለሚከብደኝ ነው መሰለኝ በጣም ነው የሚያስቀኝ። በቃ እምባዬ እስከሚረጭ ድረስ ማለት ነው። በቃ እውነቱን አለመቀበል አልችልም እና በቃ ብሰማው እውነት ይሆንብኛል። ብሰማው ደግሞ ኮንፊደንቱን አይስቼ ማለት ነው። በቃ በጣም ያስቀኛል እና ኤክሴን በጣም ነበር የምወደው። እውነቴን ነው ነገራችሁ። ያው ደግሞ በጣም ማለቃቀስ ወንድም ማለቃቀስ ማለት ነው ነገር አይመችኝም። ውዶች በቃ አሁን ነው ባይተው ማለት ነው። ረህመቱላህ ወበረካቱ ያኔ በቃ ላይክ ገባን፣ ስንት ማአት ላይ ገባን ባይተው ነው እና ማለት ነው። ውዶች ልነግራችሁ የምፈልገው ነገር ማለት ነው ውዶች አሁን ከቨንስ ነው ወይ አይደገምም ይሆናል። የእውነት ሀበሻ በቃ ዝም ብሎ ወደ ግራ ወደ ቀኝ የሚያደርግ ነገር አለው እና ማለት ነው። ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላቸው? ጂሰስ ባፔ እና ማለት ነው። እናንተ እንደዛ ሁኑ ባይተይ ማለት ነው። እኔና ፊናሊ ባይተይ ማለት ነው። ፊኒ በቃ ናፈቁሽ የእኔ እናት ምናምን ብሎኛል። ግን እንደምንድን ነው የማይመልሱልኝ ባይተይ ማለት እኮ ነው። እንደ የምለው መጽሐፍላት ባይተይ ማለት ነው። የውሻ አደርሱለት ስተወኛላችሁ። ምን ጎደለኝ ብሎ ነው የማናግረኝ? ምን ጎደለኝ ብሎ ነው ቦርቃቃ ጀርመናዊ ባይተይ ማለት ነው። ኦ ማይ ጋድ ልጅ ፍናሌ ደግሞ እኮ ቤቢና ቤቢ መኮናና ነው የሚባለው ባዲ ማለት ነው። ቤቢ ፊናሌ ብራሌ ነው ደግሞ ነው የሚባለው ባዲ ማለት ነው። የእናት ወይዘሮት አሜሪካ ማዘር አሜሪካ አሁን ወደ ኤቭሪቲንግ ባዲ ማለት ወደ ራሷ ኮናክት አድርጋበት ይሆናል ባዲ ወይ ምን ታወቃል ባዲ ማለት ነው። እውነቴን ነው የምነግራችሁ። ፊናሌ ላይ ብዙ ጊዜ ኔጌቲቭ አልሄድም እና በጣም የማደንቀው ባዲ ማለት ነው።
እውነት ነው። ፊናሌ ግን ባዲ ማለት ነው ቅጣቱ ይከብደዋል። ባዲ ማለት ነው ቅጣቱ ይከብዳል። አናገራት አንተ ቦጭራቃ በልጅ ባዲ ማለት ነው። ምን ነው የምነግራችሁ እንዴ የጀርመኖች ባዲ ማለት ነው። እንትን ስትላቸው ደስ አይላቸው ባዲ ማለት ነው። ቢቢኛ ምናምን ነገር ስትላቸው ደስ አይላቸው። አንተ ቦጭራቃ ነግረኝ ምናምን ነገር ስትላቸው ደስ ብላቸው የተቀጫልሽ ብትሉኝ እንደላችሁ ምንም ማውቀው ነገር የለም ባዲ ማለት ነው። ማውቀው ነገር የለም ባዲ ማለት ነው። እና ዝም ብዬ ልንገራችሁ ባዲ ማለት ነው። እና ደግሞ እርዳታና መርዳቱን ትተህ ማለት ነው አንድ አውሮፓ ላይ ያለን ሰዎች ማለት ነው ብንገናኝ ጥሩ ነው። አናግረኝ አቶ ፈናል በሉልኝ በዚህ ማለት ነው። ውሸቴን አይደለም። እንትን አደርግላችኋለሁ እዚህ አደርግላችሁ ይላል። አይ ሚስ ዩ እያለ ነበር። በጣም የሚገርመኝ አይ እኔ ብቻ አይደለም የናፈቁት ፊናልም ይናፍቀኛል ባዲ ማለት ነው። ግን እኔ በቃ ዱቡላ ነው ላይ እንትን የማደርገበት። ግን እንደ ታይለርን ያህል ማንም ሰው ለኔ ይዛ አይደለም። በቃ ታይለር የኔ በእድሜ ነው ነው በሆነ ነገር እኩያ የሆነ ይሰማኝ ሆነ ነገር በጣም ቀላል ነው ለኔ የሆነ ነገር ሲናገረው ነው። ደግሞ ሰው እንትን አያደርግም እሱ ባዲ ማለት ነው። ነው አይወድም፣ ስሜት አለው። እንዲሁ ከፊናሌ በላይ እሱ ይናደዳል። በቃ ላይክ ፕሮቶኮል አለው፣ ዲስፕሊን አለው። እኔ ግን በቃ ለመለኮ ነው የምናገር ባዲ ወይ እኔ ስለማውቀው ምናምን ነገር ሳይሆን ሰው በቃ ልቀርበው ከቻልኩኝ ባዲ ማለት ፓወር ካለኝ ማለት ነው እንደዛ እንድናገረው እና ለፈለግኩ እንድቀርመው ፓወር ካለ ወይ ዋው በጣም ነው ደስ የሚለኝ ባዲ ማለት ነው። በቃ እንድቀርባችሁ ፓወር ይኖራችሁ ነው ደስ እንድትሉኝ ማለት ነው። ደስ ወይ ደግሞ ልነግራችሁ የምፈልገው ነገር ምንም አዲስ ነገር የለም። ችል ስለላችሁ ፈልጋለሁ። የአባቴንም ገንዘብ በጣም ይመችኛል ማለት ነው። አሁን የአባቴ ገንዘብ ወይም ደግሞ ፊናሌ ልፖስትላችሁ ችግር የለም። ሁለቱም አንድ ላይ ባዲ ማለት ነው። ፊናሌ ሴክስ እኮ ነው የምለው ባዲ ማለት ነው። ሴክስ ይላል ባዲ ማለት ዘንድሮ ቀንሷል ባዲ ማለት ነው። መችቶኛል ባዲ ማለት እንደዛ ይሻላል አቶ ፊኒ ባዲ ማለት ነው። እና ማለት ነው ድሽ ልነግራቸው የምፈልገው ነገር ማለት ነው። እና አታስቡ ባዲ ወይ አካፋ ኦጋ ኤጋ እኔ መበዳት እኮ አልፈልግም ባዲ ማለት ነው። እውነቴን ነው የምነግራችሁ። በጣም ደስ የሚለኝ ምናምን ነገር ካልሆነ በስተቀር ማለት ነው የመበዳት ጥም ወይም ደግሞ በጣም የመበዳት እንትን ኢነርጂ ምናምን ነገር የለኝም ባዲ ማለት ነው። እኔ በቃ ይሆናል አይደለ በጣም የሚያስጠላ ፊት ምናምን ነገር ማየት በጣም ነው የሚደብረኝ ባዲ ማለት ነው። ምናምን ሰው ማለት ነው ወንዶች ለነገራቸው ፈልጎ ነው ማለት ነው። ወንድ እንዳይሄድብኝ ሹሩሩ በቃና ብላ ጠጣ ተቀመጥ ተነስ አለው ባዲ ማለት ነው። ምናልባት ከፈራውስ ሌላው ይችላል። እውነቴን ነው የምነግራችሁ። ምናልባት ውሎ የሆነ መጠን ውስጥ ካስገባኝ ማለት ነው። አለበለዚያ እንዳይሄድብኝ ጠርቅ ተበላ አንተ ቆርቅ እንደ ቆርፎንድ ነው የምለው ባዲ የኔ ጠባይ እንደዛ ነው። አለበለዚያ ግን ማለት ነው እንደ ሌሎች ሴቶች ማለት ነው በቃ ከፍ ዝቅ አድርጎ እንትን ጥቅጥቅ የሚያደርገኝ ያህል እንትን የለኝም ባዲ ማለት ነው። እውነቴን ነው የምነግራቸው። በቃ ያ ባለበት ቀጫጫም ቢሆን ወፍራምም ቢሆን ረጅምም ቢሆን አጭርም ቢሆን ካፈቀርኩትን ሰው ጋር ማለት ነው በቃ ያለውን ነገር በቀጥል ደስ ይለኛል ማለት ነው። ይሄ ደግሞ ያው የህጋችንም አከብራለሁ የክርስቲያን ህጋችንም አከብራለሁ። ግን ደግሞ ፍቅር ኃጢአት ከሆነ እኔ በቃ ጻድቅ መሆን አልፈልግም ብሏል አብርሃም አፈወርቅ። እኔም የእሱ ተከታይ ነኝ ባይ ወይ ማለት ነው። ጀስዋይ በሌላ በኩል ግን ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እውነቴን ነው ብላችሁ እኔ መበዳት ሴክስ ምናምን ነገር የሚለውን ቃላቶች አምሮኛ አይደለም። ግን ደግሞ ምን ማድረግ እችላለሁ? ምንም ማድረግ አልችልም። ግዴታ ነው። በቃ ሰዎቹ ግልጽ አድርገህ ካልነገርካቸው ምንም ደስ አይላቸውም ባዲ ማለት ነው። እንደርሶ አይደል ስለ መበዳቱ ምናምን ነገር ማለት ነው ምንም ችግር የለም። እኔ በጣም ገረመኝ ነገር ማለት ነው ፈረንጆቹ በጣም ደስ የሚሉኝ ነበረ። ግን ደግሞ እነሱ ከመጡ በኋላ በቃ በጣም ስለው ዳውን ሆንኩኝ እና ማለት ደበረኝ ባዲ ወይ ማለት ነው። እነሱ የሚሉት በቃ የህፃን ጨዋታ ፊንገር አረገቻት እንትን አረገቻት ነው ተራው ነገር ነው። በእናታቸው እኔ ሌላ ጨዋታ ነው የምጫወተው ምናምን ነገር ያልኩኝ ነበረ ባዲ ወይ ማለት ነው። ተስፋዬ ምክንያቱ እንደዛ ላሉት ማለት ነው እነርሱ አይዘጉትም ከእነርሱ ጋር ሆኖ ነው የሚሄዱት። ታዲያስ የጠፋክን በሬ ከሰረቀው ሰው ጋር ብትፈልጉ ታገኙዋለህ? አታገኙም። እነርሱም እኮ እንደዛ ስለሆኑብኝ እኮ ነው ባዲ ማለት ነው። ወይ አይተውት ወይ አይይዙት እንዴ! ይሄ የሚያስነቅ ነገር እኮ ነው። እውነቴን ነው የምነግራችሁ። እኔ ከጅምሩም አልገባበትም
የማልጨርሰውን ነገር ወይም ደግሞ የሆነ በቃ ስናገረው ወይ የሆነ መልክ የሌለው አለ አይደለ በቃ ይሆናል አሪፍ የሆነ በቃ ስትናገር የሚያስነቅቅን አይነት ንግግሮችን ስታይሎችን አልጠቀምም። ባዲዌ ማለት ነው። እኔ ሙድ አለኝ። እውነቴን ነው የምነግራችሁ። በጣም ሙደኛ ነኝ ባዲዌ ማለት ነው። እና ስናገር ደግሞ በቃ ፓወር ከሌለኝ ማለት ነው ሌላ ሸፋፍኜ ምናምን ነገር ፕስ ብዬ ምናምን ነገር እንደሚጫወቱት ተጫውቼባችሁ ነው የምሄደው እንጂ እንደናርሱ አይደለም። የእውነቴን ነው የምላቸው። እኔ በቃ የእውነት በቃ ልካለ በቃ አይደለ በዛ በኩል ማለት ነው። እውነቴን ነው የምነግራቸው። በቃ የእውነት ጀንትል በቃ ጀንትል ወመን ማለት ነው። ጀንትል ይባላል ደስ ዋይ ማለት ነው። ሰው ጋይስ ግድና